አዲስ ምዕራፍ አዲስ ነገር ነው በቃ መጀመር የምፈልገው እና እሱ ደግሞ እንደዛ በማድረጉ ያው አይደብረኝም። እኔም እንደዛ አላሰብኩትም ነበረ። ከሱ ጋር ተመልሼ ወደኋላ የምጓተትበት ነገር አይኖርም። ሴት ልጅ ቆረጠች ነው ትላላችሁ። እና እንግዲህ ሶፊ ዛሬ ከፎፎዬ ጋር ህይወት ወደፊት ይቀጥላል። ከአሁን በኋላ ከቶፊቅ ጋር መጓተትበት ምንም ምክንያት የለኝ እያለች ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ዲራማ ፓርት 1 ትላላችሁ። ዛሬ ፓርት 2 ነው። እንዴት ነው ነገሩ? ትናንትና አይተናቸው ነበርና ባለፈው ሶፊ እንግዲህ በቤተሰቦች ባል መጣልኝ ብላ ነበር። ከዛ ደግሞ ከፍቅረኛዬ ነው የቤት ስጦታ ተሰጠኝ ብላ መጣች። ትናንት አይታችሁታል። ዛሬ ደግሞ ምርጥ ጊዜ አሳልፈዋል። ቶፋም አላረፈም፣ በዙሪያቸው እየተጠመዘመሰ ነበረ እና ይህ ድራማ እንደቀጠለ ነው ትላላችሁ። በጣም ይገርመኛል እውነት ለመናገር ደህና ስራውን እየሰሩ ነው። ይመቻቸው። እኔ ማንንም አላምንም። እዚህ ውስጥ እየተሰራ ያለው ነገር ሁሉም ቦታ ውሸት ነው ሲጀመር ማለት ነው። እና እንግዲህ ሶፊ እና ቶፊቅ ደግሞ መጥተዋል በላ ትላላችሁ። ይስሩ፣ ተዋቸው። ሙሂም ሀሪፍ ነው። ባለፈው ከሮዛ ጋር ሆኖ ጨጓራዋን ልጧት ነበረና ሲመስለኝ እየተበቀለችው ነው። ሶፊ የእሱን ስሜት ለማወቅ እያደረገች ያለችው እና እየተበቀለችው ስለሆነ ጥሩ ነው ትላላችሁ። እውነት መስሏችሁ እኮ የምታስቡ ሰዎች አላችሁ። ግን ብዙ ሰው መሻላ ቶፊቅ ፎፎ እና ሶፊ ባንድ ላይ የሆኑ የሚለው በጣም ብዙ ነው። ቢሆን ደስ ይለናል። ግን ውሸታቸው ነው ይጀመር። አማኑኝ ውሸት ነው፣ ለፕራንክ ነው፣ ዝም ብለው ነው። አሁን ባለፈው አይታችኋል። ቶፊቅ በመሀል አስገባ ሮዛን። ግን የእሷ ጋር መልሰው ተጣሉ። ጨረሻ አንቺ የምትሆኝ ሰው አይደለሽም ብሎ ትሷት መጣና ለአንድ ሰሞን ብቻ ነው። ሁሉም ውሸት ነው፣ ሁሉም ውሸት ነው ትላላችሁ። እና ብቻ ነው አሪፍ ነው። በነገራችን ላይ እናንተ ቆራጥና ኮንፊደንስ ያላችሁ ሰው ስትሆኑ ሁሉም ሰው እንደሚወዳችሁ ይሄን ታውቃላችሁ። በቃ ለሰው ልጅ ሲወዳችሁ ወደዱ፣ ሲያከብራችሁ አክብሩት። ከዛ ውጭ ግን እሱ ለእናንተ ቦታ ለሌለው ሰው፣ ለእናንተ ክብር ለሌለው ሰው፣ ለእናንተ ፍቅር ለሌለው ሰው ወይ ደግሞ እሱ እናንተን ዝቅ እያደረጋችሁ ለእሱ ምንም ሆናችሁ እናንተ ግን እሱን እንደ መሊክ እንደ ራይስ ወደ ላይ እንትን የምትሉ ከሆነ ሁሌም ቢሆን ትረገጣላችሁ። ነገር ግን የሰው ላይ አትወደዱ አይደለም፣ አታክብሩ አይደለም፣ አትቅረቡ አይደለም፣ በተለያዩ ነገሮች። ነገር ግን ያ ሰው በሚሰጣችሁ ልክ መሆን አለበት። እሱ እየናቃችሁ እናንተ ማክበር ሳይሆን በክብራችሁ አትደራደሩ። የት ነሽ ሲሉሽ እዚህ ነው ከማትባይበት ቦታ አትግቢ። ለዛም እንግዲህ እኔም ራሱ እንደ እንቅልፍ እያዛጋኝ ነው። ኑቶላ ለማንኛውም ቡናችሁን እየጠጣችሁ ቡናችንን እየጠጣችሁ እየበላና የተማረ ወርቅ የሚባላልና እየመጣችሁ እየበላችሁ እንብላ እንጠጣ ትላላችሁ ነው። ስለዚህ ያው ኮንፊደንስ ያላችሁ ስትሆኑ ሁሉም ሰው ይወዳችኋል። ወንድ ላይ ደግሞ በተፈጥሮ የእሱ የሆነ ነገር ወርቆ ሲቀር እንጂ ሰው ሲያንሳበት አይወድም። ሴቶችም አለ በርግጥ እንዲህ አይነቱን ነገሮች ማለት ነውና ዞሮ እሱ ያደረገውን ነገር እየንትን የአብርሽና የሩታ ድራማ ሊመጣ ነው በሶፊክ ህይወትና በቶፊቅ ማለት ነው። አብርሽና ሩታ እንግዲህ የዛሬ አመት ላይ ታስታውሱ ከሆነ አብርሽ አንድ ህይወት ውስጥ ሲገባ እሷም አንድ ወንድ ታመጣለች። እሷ አንድ ሴት ሲመጣ እሱም አንድ ወንድ እንደዚሁ ሲሉ መጨረሻቸው ግን እርግዝና ሲመጣ ከትንሽ ጊዜ በኋላ እሷ ቆመች። ለዛ ማድረጉን እሱ ጋር መያያዟን ተወችው። ግን እሷ ትተው ዛሬ ድረስ ያልተው ነገር አብርሃም በቃ ህይወታቸው እየተበላሸ እያለቀሰች ከበፊቱ በባሰና ሽንት በሽንት አይታጠብም ይባላል ያገሬ ሰውና እኔ በቀል ጥሩ ነው ብዬ አላስብም። ነገር ግን የእውነት ከሆነ ኦኬ ችግር የለውም። ከዛ ውጭ ግን እንበቀላል ስንል ብዙ ነገሮች ይበላሻሉ። አንዳንድ ሰው እንደ ቀልድ አይቶ አያልፈውም። ጸብ ሊጎትት ይችላል፣ የሆነ ነገር ሊፈጠርብን ይችላል። በእኛ በዙሪያችን ባለው ጉዳት ይመጣል፣ ወይም ደግሞ በራሳችንም ላይ ጉዳት እንዲመጣብን ይሆናል። በብዙ አይነት ነገሮች ነው። በልህ ምንም የምታደርጉት ነገር የለም። ወደህ ቤት ያፈርሳል ይባላል እና ምን ወደውን ሰው የምናገኘው በልህ ወይም ደግሞ
ጥሩ ደረጃ የምንደርሰውልህ ስለተያዝን አይደለም በብልህነት መመለስ ነው። እና ግን በጣም ይገርመኛል የዩቱበር ነገር። ትዳር እንደ ዩቱብ ከሆነ አስፈላጊ አይደለም እውነት ለመናገር በጣም ብዙ 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 ትላላችሁ። በጣም ብዙ ሰዎች እንግዲህ እንደምትመለከቱት በቃ እንደው አነሰ ተብሎ 2 ሰው ጋር ያላሳለፈ ሰው አታገኙም። በዛም በዚህም ከብዙ ሰዎች ጋር ነው። ይሳቅማ ተውት ይዟል አልኩ። ሴቱን ኩላ ከንት ሰዓት ስንት ሰው ጋር ሩታ ጋር ፍቅር ጋር እነ ጽጌ ጋር ማሄ ጋር ኧረ እሱ ያልሄደው ሶፊም ጋር ሰርቷል። ስንት ሰው ጋር እሱ በቃ ከላስ ማንኛውም ሴት ትሆን ችግር የለባትም። በቃ አፈንፍኖ ነው የሚሄደው። አፈንፍኖ ሄዳል ይሰራል ከሁላቸውም ጋር ካገኘው ሰው ጋር ነው። እና ያው እንግዲህ ዩቱብ በዚህ ልክ ስለሆነ እኛ ማንንም አናምንም እዚህ ቦታ ላይ ለመፍረድም ወንጀል መግባት ቢሆን እንጂ ምንም አስፈላጊ አይደለም ሲጀመር ማለት ነው። ማንም እውነት ይዞ የሚመጣ ነገር የለም። እና ቶፊቅማ መቼም ማሪና ጋር ሌሎችም ልጆች የነበሩ በቃ ድራማ ነው፣ እውነተኛ ነገር የለም። በዛ ላይ ውሸቱ ይበዛል። እውነት ለመናገር እውነት ነው ብሎ የተቀበሉ ሰዎችም ሲጎዱ እያያችኋቸው ነው። አሁን ሄሉን አይታችኋታል። መጀመሪያ ናቲ ጋር ከዛ እንዳልክ ጋር ጀመረ። ከእንዳልክ ደግሞ ያብ መጣ። ያብ ራሱ ስንት ነገር ሆነው ቀለበት አስረው ዛሬ ላይ እየተፈጠረ ያለውን በእነሱ ህይወት ታያላችሁ። ያብ ጋር አጣልቶ አሁን ደግሞ እሱ ለራሱ ስለሚፈልጋት ትናንት ወዲያ አብረው ቪዲዮ ለቀው ነበር። ይኸው ትናንትና ራሱን ተደበደበ ማለት ነው። ስለዚህ በልህ ማንንም ሰው ወደ ራሳችሁ ልታመጡ ስለማትችሉ እልህ የሚባለው ነገር ቢቀርባቸው ባይነኝ እኔ ነብቻ አስቸጋሪ ነው። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። እና ዩቱብ ላይ እውነተኛ ሰው እውነተኛ ነገር ስለማይሰራ ብዙዎቻችሁ አታስቡ፣ አትጨነቁ። እኛ ብዙ በጣም ችግር አለብን ለራሳችን። ስንት ሀሳብ አለብን መሰላችሁ። ጭራሽ በእነሱ የምንጨነቀው እነሱ አውቀው ነው ይተዋወቃሉ። መልሰው እዛ ውሸት መሆኑን እየተዋወቁ ነው ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ለቻናል አዲስ ከሆናችሁ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አይከፈልበትም። ወደ ሀገር ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። ሀገራችንን ሰላም ያድርግልን። ለሁላችንም ሰላምና ፍቅርን ይወፍቃል። በስደትም በሀገር ውስጥም ያላችሁ አላህ ከክፉ ነገር ይጠብቃችሁ። ወደ ሀገር ልጆች ወዳችኋለሁ፣ አከብራችኋለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። አይከፈልበትም። ላይክም ሻርም እያደረጋችሁ የራሳችሁን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ፣ እመልሳለሁ። ስላዳመጣችሁኝ አመሰግናለሁ። አብሬያችሁ ነበርኩት ሄቡ ነኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወረህመቱላሂ ወበረካቱ።